በጥንታዊ ቻይና የአንድ ሰው የወደፊት ዕጣ ፈንታ የሚወሰነው በችሎታው ሳይሆን በዲሲፕሊን እና በትዕግስት እንደሆነ ይታመን ነበር። የቻይና ፍልስፍና እንደሚለው የ1000 ማይል ጉዞ የሚጀምረው በአንድ እርምጃ ነው። ሊቅ ለመሆን የሚመኙ ወጣት ተማሪዎች በጥብቅ ዲሲፕሊን ውስጥ ያልፉ ነበር። ከፀሐይ መውጫ በፊት ይነሳሉ፣ አንድ ጽሑፍ ደጋግመው ያነባሉ፣ እንዲሁም የአጻጻፍ ክህሎቶችን በመቶዎች ጊዜ ይለማመዳሉ። ይህን የሚያደርጉት ቀላል ስለሆነ ሳይሆን መደጋገም ዋናውን እንደሚያወጣ ስለሚያምኑ ነው። እዚህ ጋራ የሚመሳሰል ታሪክ ደግሞ ጠንካራ የቀርከሃ ደን ለማሳደግ ስለፈለገ አርሶ አደር ይናገራል። ዘሩን ከዘራ በኋላ በ4 ዓመት ውስጥ ምንም ነገር ከመሬት በላይ ሲያድግ አይታይም ነበር። ሰዎች አርሶ አደሩ እንዳልተሳካለት አሰቡ። ነገር ግን አርሶ አደሩ በየቀኑ ውሃ መጠጣቱን ቀጠለ። በ5ኛው ዓመት ግን ቀርከሃው በድንገት በሳምንት ውስጥ ሰማይ እስኪነካ ድረስ በፍጥነት አደገ። ሰዎች ያላዩት ነገር ቢኖር ቀርከሃው በዚያ ሁሉ ጊዜ ከመሬት በታች ጠንካራ ስር ሲሰድ መቆየቱን ነው። ይህ የቻይና ጥንታዊ ጥበብ ትምህርት ነው። ምናልባት የአርሶ አደሩ ጥረት መጀመሪያ ላይ አይታይ ይሆናል። ምንም እየተከናወነ እንደሌለ ይሰማዎት ይሆናል። ነገር ግን የሚያደርጉት እያንዳንዱ ጥረት የራሱ ስር እየገነባ ነው። ስለዚህ በቶሎ ተስፋ አይቁረጡ። ምክንያቱም ጊዜው ሲደርስ እድገት ቀርፋፋ ይሆናልና።